ጆሮዬን አልሰጥም ለአገር አሉባልታ ሁሌ መሚሬን የኢስላም አለኝታ ዱንያ የማይገርም ቢሳብብ ጋዳ ለወያኔ ካድሬ ምንም ሳትረታ እውነት ባንተ ኮራሁ አገኘሁ እርካታ ሚሊዮን ሙስሊሞች ሆነም ባንተ ቦታ ትልቅ ሰው ምሁር ሰው አዋቂ ለአገር ዋልታ የአገር ጥቅም ላይ የማይደራደር ጀግና የሆነ ሰው መሆኑን የኢትዮጵያ መንግስትና የኢትዮጵያ ዜጋ 130 ሚሊዮን ይቅርና የውጭ ዜጎች ሁሉ ያውቁታል። ይህንን ስንላችሁ ለዱንያ አይደለም፣ በዱንያ አይደለም። አላህ በሰጠው ጭንቅላትና አላህ በሰጠው እኩልነት አንድነት ሁሉም አማኖች እኩል መሆኑ የሚያምን ሰው ነው። በዚህ ሰዓት ስልጣኑ የሌላ ሚኒስትርን ትቶ የኢትዮጵያ መጅሊስ ፕሬዝዳንት ዋና ጽህፈት ቤት ኃላፊ ሆኖ እያገለገለ ለትንሹም ለትልቁም ለሽማግሌውም ለአዋቂውም ያላወቀውም ሁሉም እያዘነ ሁሉም ክርስቲያን እስላም ሳይባል ሲቸገር የሚደውለው ወደ ኡስታዝ አቡበክር ጋር መሆኑ ማንም ምረሳ ሐቅ አይደለም። አሁን ደግሞ ሰሞኑ ተነስቶ ያለው አግማስ የኢትዮጵያ በጎ አድራጎት ድርጅት ማህበር ወርቅነህ ገበየሁ ያደረገው ድጋፍ ህገወጥና አሸባሪዎችና ኢትዮጵያን ለማፍረስ የተነሱትን እየቀለበ ስለሆነ በእጅ አዙር ራሱ ፋውንዴሽን እንዳለ ያውቀዋል። ይሄ አግማስ የኢትዮጵያ ማህበር የሚሰራው የኢትዮጵያ ፌደራል ያወጣው ህግ መሰረት መሆኑን ያውቃል። ስለዚህ ለተንኮልና ባንዳነቱ ሽፍትነቱ ለማሳየት አንድ ህፃናቶች ፖለቲካ የሚያውቁት አንድ ተረት ቲክቶከሮች መርሃ ግብርን እየሰበሰቡ እያለ በሪከርድ ልኮ 15 ሚሊዮን ይሰጣሉ ብሎ አሁንም ፋኖ ለማደራጀት አሁንም የተለያየ ፖለቲካው ለማስራት ነው። ይህንን ቅድመ አዋቂ ስለሆኑ የአግማስ የኢትዮጵያ ማህበር ድርጅትም በጎ አድራጎት ማህበርም እንደዚህ አይነት ተልኮ ያለ ሰው እንደዚህ አይነት አገርን ዘርፎ ሌላ አገር ላይ ቁጭ ብሎ የሻቢያዎችና አገርን የሚያፈርሱትን ባንዳዎችን እየቀለበ የነበረ ሰው ድጋፍ አንቀበልም ብሎ ነው መግለጫ ያወጡት። እኛ ምን ሰራው ከኢትዮጵያ ፌደራል ያመጣው ህግና ደንብ ነው። 4 ዓመት ብሎ እየሰራን ቆይተናል። ስለዚህ እስካሁን 4 ዓመት ውስጥ ከሰራነው ቀን ጀምረን እንደዚህ አይነት እንደ ወርቅነህ ገበየሁ አይነት አሸባሪና ሸኔም እየደገፈ ፋኖን እየቀለበ የነበረ ሰው ምንም ነገር ተቀብለን ለህዝባችን አንሰጥም። አሁንም አንሰጥም፣ ወደፊትም አንሰጥም፣ ከዚህ በፊትም አልሰጠንም። የሚሆን ነው ብሩ ቀቀለው ይብላ፣ ሰርቶ አይደለም ያመጣው ዘርፎ ነው ብሎ መግለጫ አውጥቷል። መፍቱ ነው። ይሄ መግለጫ አውጥቶ ኡስታዝ አቡበክርን ፔጅ ላይ ፖስቱልን ብሎ ሰጡ። እነኚህ ወጣቶች ደግሞ እነሱ ደጋፊ የሆኑት እና ወርቅነህ ገበየሁ ተላላኪ የሆኑት የተለያዩ ቦታ ያሉት ኢትዮጵያን ሲኦልን ብንወድ እናፈርሳለን ብሎ እንዳሰቡ ይህንን ተልኳቸው ለመፈጸም ይሄ ነገር እየሰሩ ነው። ምንም የማታውቁት ምንም ግንዛቤ ሶሻል ሚዲያ ላይ ምን ይወራል፣ እውነታው ምንድነው፣ ሐቁ ምንድነው ብላችሁ ሳታውቁ ብላችሁ አፋችሁ ከፍታችሁ የሚታወሩ ሰዎች ወላሂ ኡስታዝ አቡበክር ማለት ወያኔ የነበረው ጊዜ እኮ 32ቱም ዓመት ለኢትዮጵያ መፍት መጠበቅ አለበት እያለ እየተሟገተ የነበረው ጀግና ኡስታዛችን የኢትዮጵያ ላይ ድርድር የለውም። ማንኛውም ሰው ሲበደል የማይፈልግ ጀግና የሆነ ኡስታዝ ነው አቡበክር ማለት። ይህን ሊታቁ ይገባል። እናንተ ይቅርና ዓለም መንግስት ሁሉ ወጥተው እንኳን ኡስታዝ አቡበክር ብሎ ብንጫጫ ወላሂ ሐባ ምንም ነገር የማያመጣ ነገር የለው። እሱ ህግና ደንብ አክብሮ ነው የሚሄደው። ወንድሞች 30 ስንት ዓመት ነው የተፈረደው ኡስታዝ አቡበክር? ስንት ዓመት ተፈርዶ አላህ ስንት ዓመት ውስጥ መለሰን አታዩም እንዴ? ወደ አኺራ ህይወትም አልተቀመጠም፣ ወደ ስደትም አልሄደም። ወደ ሞት እኮ ነው የተሰነበተው። ከዚህ
ተሰናብቷል። እስላምና ሐቀኛ ሰውን በማመንካት ኡስታዝን አቡበክርን እነካለን ብላችሁ እየለፈለፋችሁ ያላችሁ ሰዎች ቅድሚያ ፖለቲካ ምን እንደሆነ እና ወርቅነህ ገበየሁ ምን እየሰሩ እንደሆነ ሌላ አገር ላይ ቁጭ ብሎ እሺ ለምንድን ነው ታዲያ 15 ሚሊዮን ወርቅነህ ገበየሁ ሰጣለሁ ያለው በአግማስ የኢትዮጵያ ማህበር በጎ አድራጎት ማህበር በኩል ካልገባ ሌላ እንትን ላይ አስተላልፍም ነበር? መጀመሪያ ይሄ ወራዳ የሆነው ኢትዮጵያ ዘርፎ ሄዶ አሁንም እዛ ሆኖ ኢትዮጵያን ለማፍረስ እየሰራ ያለ ሰው ማይምና ደንቆሮ የሆነ ሰው ስለሆነ ሁላችሁም አፋችሁን ከፍታችሁ አታውሩ። እድሜው ረጅም አላህ ያርገው። የኡስታዝ አቡበክርን አላህ ይጠብቀው ይላለው። السلام عليكم ورحمة الله وبركاته.